የታልዩነት ከሌላችሁ በስተቀር 19 ቢሮ 19 ሊቀመንበር ምን ያረጋል? እውነት ለአማራ ህዝብ የምትጨነቁ ከሆነ ለምን አንድ ጠንካራ ፓርቲ በጥምረት በውህደት ወይም በትብብር አትፈጥሩ? ያ ተመርጫው እናንተ ከሌሎች የምትለዩት ጎንደር ላይ ቢሮ ስላላችሁ ነው አይደለም እኮ። በመሰረታዊ ሳቤ ደረጃ በመሰረታዊ ደረጃ አብን የሚያነሳው የአማራ ህዝብ ጥያቄ አግን የሚያነሳው የአማራ ህዝብ ጥያቄ የአማራ ዲሞክራሲ ኃይሎች ንቅናቄ የሚያነሳው የአማራ ህዝብ ጥያቄ ምንድነው ልዩነቱ? ምን የተለያየ አቋም ኖሯችሁ ነው 19 ፓርቲ አማራ ክልል ውስጥ የሚርመሰመሰው? በጣም ጥሩ። ይሄ የልዩነት ጉዳይ ከሆነ ያ የኋላ ቀር ህብረተሰብ መገለጫ ባህሪያትን የወረስን ስለሆነ ነው። የአማራን ችግር ማየት አለብኝ ብዬ የምኖረው ጎንደር ነው። ምሳሌ አብዛኞቹ የፖለቲካ ድርጅቶች አብዛኞቹ ማለት ይችላል በአማራ ውስጥ እንንቀሳቀሳለን የሚሉ የፖለቲካ ድርጅቶች አንደኛ እዛው አካባቢ አይኖሩም፣ የዛን አካባቢ ችግር አያዩም። ተመካክረን ቁጭ ብለን እንኳን ለመነጋገር የፖለቲካ ካልቸሩን አልመሰረት ነው። አማራ ክልል ውስጥ ከሚንቀሳቀሱ ፓርቲዎች ከአብን ከኢዲሃን እና ከሌሎች 19 የፖለቲካ ፓርቲዎች በምን ይለያል? አማራም ላይ የምታየው ችግር ኦሮሞም ላይ የምታየው ችግር ያንተ ችግር ነው፣ የኔ ነው ትለዋለህ። ዛሬ ላይ ቆመህ ሳት እየፈጀህ አንድ ቦታ ላይ ቆመህ ኦሮሞን ባታስብ የኦሮሞን ህዝብ መከራ ለማየት ቢጋርድህ መከራው አድረህ ውስጥ ኢትዮጵያዊነት እስካለ ድረስ በምንም መንገድ የሌላውን አትተውም። ስለዚህ እንዲህ ባለ ስርዓት ውስጥ ተቀርጸን እንደመምጣታችንና ቆመን እንደመገኘታችን ምንጊዜም ቢሆን የሚቀድመው ነገር ስለሚቀድምብን ብሔረተኞች የሚባል ስም ይሰጠናል። ያ ይሁን እንጂ በኢትዮጵያ አንድነት ላይ ለምሳሌ የአማራ ጊዮናዊ ንቅናቄን በኢትዮጵያ አንድነት ላይ በኢትዮጵያ ብሔራዊ ጥቅሞች ላይ በመሳሰሉት ጉዳይ ብታነሳው ግንባር ቀደም ነው። ወደ ኋላ አነሳለሁኝ በደስታ አግን በአማራ ክልል ካሉ የአማራ ህዝብ እንወክናለን ካሉ የብሔር ድርጅቶች አንድ አይነት አቋም አለን ካላችሁ ካደረጃጀት አንፃር እናንተ የኢትዮጵያ ህዝብ ላይ ችግር አድርሷል ከምትሉት ህወሓት በተለያየ ጊዜ የብሔር ድርጅቱ ነው ተፈጥሯል ብላችሁ ከምትከሷቸው ከኦነግ ከኦብነግ በምንድን ነው የምትለዩት? ይሄማ ምን አቶ ዳዊት ይሄማ ቀላሉ ነገር ነው። እኔ ለኦሮሞ ህዝብ ቢቻቻል አንድ ጠንካራ የኦሮሞ ህዝብ መብትና ጥቅም ጠባቂ ነኝ የሚል ድርጅት ቢኖር ቢፈለግም 40 ሆነው ተደራጅተው እኔ በመደራጀት ከሚያምኑት ውስጥ ነኝ። ቤት ሆኖ በማንኮራፋት የኢትዮጵያ ህዝብ ችግር ወይም የብሔረሰብ ችግር ይፈታል ብዬ አላምንም። መደራጀት አይደለም ችግር፣ 40 ሆነ መምጣት አይደለም ችግር። 40 ሆነ መጥተህ እየጠበብክ መምጣት አለብህ። ምክንያቱም ፎከስድ እየሆንክ ጥቅምህን የምታስጠብቀው ጉልበት በማውጣት ነው። ያ ጉልበት ደግሞ በአንድነት ነው የሚገኘው። በዛ መንገድ ቢሆን ጥሩ ነው። ሁለተኛ በዋናነት መደራጀት እኮ ችግር የለውም። የተደራጀለት ዓላማ ምንድነው? ካሁን ቀደም ሰውን ጨምሮ የአማራ ሊቃን ውጭ ማገር ስትኖር ስታቀርቡ የነበረው ክስ ኢትዮጵያን እንዲህ ያለ መከራውት ውስጥ የጣላት የብሔር ፍላጎትን መሰረት አድርገው የተደራጁ ናቸው ብላችሁ ህወሓትንም ስትከሱ ነበር። ኢህአዴግንና በውስጡ ግንባሩን የፈጠሩትን 4 ድርጅቶችን ስትከሱ ነበር። በኋላ ግን እንደ ህወሓት ያለ የብሔር ድርጅቱ ናችሁ መጣችሁ፣ እንደ ኦህዴድ ያለ የብሔር ድርጅቱ ናችሁ መጣችሁ፣ እንደ ደኢህዴን ያለ የብሔር ድርጅቱ ናችሁ መጣችሁ። ስትከሱት የነበረውን ችግርና ስትከሱት የነበረውን አደረጃጀት እንዴት እናንተ መልሳችሁ ተደግሙታላችሁ? ወንድሜ ዳዊት ላርምህ፣ ህወሓትን የመሰለ በጣም ነውር የሆነ ድርጅት እሱን መስላችሁ መጣችሁ ስላልከኝ ባደረጃጀት ነው። እሱን መስል ያልመጣው የብሔር ድርጅት እኮ ናችሁ እናንተ። አንደኛ አይደለም። እኔ የመንግስቱ ኃይለማርያም መንግስት ሲወድቅ እዚህ ሀገር ነበርኩ። ስለ ህወሓት ከመምጣቱ በፊት ከመጣም በኋላ የሰራውን አውቃለሁ። ህወሓት ማን እንደሆነ ከመጀመሪያው ኢንሴፕሽን ጀምሮ ህወሓት ማን እንደሆነ አውቃለሁ። ህወሓት ጸረ ኢትዮጵያ ድርጅት ነው። የተግባር አይደለም፣ ጸረ ኢትዮጵያ ድርጅት። እኔ የኢትዮጵያ ህዝብ አንድነት አቀንቃኝ ነኝ። በግሌ የኢትዮጵያ ህዝብ አንድነት አቀንቃኝ የሆኑት አቶ ምርጫው የአማራ ጊዮናዊ ንቅናቄ ውስጥ ምን ያደርጋሉ? ምክንያቱም በዚህ ስርዓት ቆሜ ልንቀሳቀስ የምችልበት መሬት የአማራ መሬት ብቻ ነበር እኔ ፓርቲ ስመሰርት። አንድ ሁለተኛ በህገ መንግስቱ ህዝቦች አገሮች ምኖች እያለ በሚገለጽበት ህገ መንግስቱ ውስጥ መንቀሳቀስ የሚቻለው አንድን ህብረተሰብ ወክለህ ስትገኝ ካልሆነ በስተቀር አክብሮትም የለህም። እሱ ብቻ አይደለም፣
መቆሚያ መሬት ነበረኝ እንዴ? ምናልባት ወደ ኋላ እንዳልወስድህ እንጂ በአንድ ወቅት ዋሽንግተን ውስጥ ስኖር 26 የፖለቲካ ድርጅቶች ነበሩ። ታምናለህ? አንድ የአማራ ድርጅት እንዳልነበረ ከዛ ውስጥ በአንድ የአማራ ሰው የሚመራ ድርጅት አልነበረም። ከ26 ድርጅቶች በዛ ውስጥ ቆመህ የአማራን ጉዳይ አንስቼ እንቀሳቀሳለሁ ብትል ሰይፉ ከየት መጥቶ እንደሚመታ እንኳን አታውቀውም ነበር። በአንጻራዊነት እንኳን ዛሬ ያለው የፖለቲካ ህይወት ከአማራነት መድረክ ሸሽተህ ሽሽት ፍሬ ነገሩን ሸሽተህ ሳይሆን በኢትዮጵያዊነት ዘንግ እንኳን ሊደራጅ ከሚሉት ጋር ቀርበን ለመስራት የሚያስችል ግራውንድ ተፈጥሯል። ሁኔታው ሲፈቅድ ቀስ እያልን ወደ ኢትዮጵያዊነት የብሔር ድርጅት አማራ ክልል ውስጥ ለሚያቋቁሙና የአማራን ህዝብ እንወክላለን ብለው ለሚያቋቁሙት በአንድ ወቅት ስትነቅፉት የነበረ ብሔርን መሰረት ያደረገ አደረጃጀት ላይ እናንተ ገብታችሁ የብሔር ድርጅት ስታቋቁሙ እያመናችሁበት ነው ወይስ ታክቲካል ለጊዜው የሚያስፈልግ አደረጃጀት ነው ብላችሁ ወስዳችሁት ነው? በጣም ጥሩ። አንደኛ ትግል ነውና ታክቲክም አለው፣ ስትራቴጂም ንድፈት ትታገላለህ። መቆም የሚያስችለን ህይወት አልነበረንም። አማራው እሳት ላይ የተጣደበት ጊዜ ነበር። እንደዚህ እሳት እየተንቦገቦገ አማራውን በሚበላበት መሬት ላይ ቆመህ ያን ጊዜ ሶማሌውን አድናለሁ አፋሩን አድናለሁ ምትልበት አልነበረም። ቢያንስ ቅድም የነገርኩህ አይነት 26ቱን የመሳሰሉ በየቦታው ያሉ የፖለቲካ ድርጅቶች ያንን ህብረተሰብ በማቀፍ ይዘው ይጮሁለት ነበር። ቮካል ነበሩ፣ ሚዲያ ነበራቸው፣ ብዙ አክሰስ ነበራቸው። ጉዳቱን እንኳን ሊገልጹለት አማራው በግራና በቀኝ ታንቆ የነበረበት ጊዜ። ስለዚህ ባደረጃጀት እናንተ ባደረጃጀት ነው በተግባር እያልኩ አይደለም። ባደረጃጀት ስትወቅሱት ከነበረው ህወሓት ስትከሱት ከነበረው ኦነግ ጋር ተመሳሳይ ናቸው። በፍጹም ኦነግ እኮ ሲመጣ ግን የብሔር ድርጅት አይደለም። ላስረዳ አደረጃጀታችሁ ከሆነ ስልት ነው። ያደረጃጀት ተመሳሳይ ናቸው። ባደረጃጀት ደረጃ አይደለም። አላማችን ነው የሚለያየው። እኔማ ያላማችሁ ጥያቄ አይደለም። አላማችሁ ባላ ልመጣበት ባላማቸውን ላይ እስካልተግባባን ድረስ በየትኛውም ቅርጽ አማራን ለማዳን በሚደረገው ህወሓትን በመስል ሰይጣን በመስል በዚህ አይጨንቀኝም። ጥሩ። ለአግን ማንሳት የምፈልገው ጥያቄ እንደውም በአንድ ቃለ ምልልስ ላይ በአማራ ክልል ያሉ ሌሎች ብሔሮችን ምን ያህል ታሳትፋላችሁ ሲባሉ ቃል በቃል እርሶ ምንድነው ያሉት? በአማራ ክልል ውስጥ የሚኖሩት ሁሉም ህዝቦች አማራ ናቸው ብለዋል። በአንድ ቃለ መጠይቅ ላይ ቅማንትን፣ አገውን፣ አርጎባን፣ ኦሮሞን አማራ የምታረጉት በምን ስሌትና በምን ኃይል ነው? እንደገና ልመልስ ዳዊት። ለኔና ላንተ ባንተም በኔም እድሜ ዕውቀት እነዚህ ነገሮች ተጋነው ወጥተው የህዝብ ጩኸት የሆኑት መቼ ነው? ከህወሓት ጎልብቶ መውጣትና ህወሓት አማራንም ሌላውንም ከፋፍዬ አማቅቄ ገዛለሁ በሚል የቀረጻቸው ፕሮግራሞቻቸው እንጂ ለምሳሌ እኔ ጎንደር ነው ተወልጄ ያደግኩት። ጎንደር ውስጥ ቅማንት በዚህ አገው በዚህ የሚባል ነገር የለም። እኛ ስናድግ እስላም ክርስቲያን አንድ ሆነን ያደግነው፣ አንድ ላይ የበላን እየጠጣን ያደግነው። እነዚህ የተራገቡት በዓመተ ምህረት ለይተን ብናያቸው ከህወሓት በኋላ የመጣ ነው። ሰው ደንቁር ሲለኝ አልደነቁርም። ምክንያቱም አንተ ማንነትህን ራስ አውልቀህ ስትጥለው ኦ ብራቮ ዳዊት አንተ ኮቴ አላማረም ብለህ ጣልከው አይደለም። አረ ይሄ ጋምቤላ ነው፣ አረ ይሄ ብርድ ነው ይበርዳል፣ አረ ይሄን ጋቢ ደርበው ማለት የኔ ፋንታ ነው። እነዚህን ሰዎችም አማሮች ናቸው ስንል መጀመሪያ እኮ ስለ ብሔረሰብ የሚያስወራ የፖለቲካ ህይወት አለው እንደ አማራው? የሚበላው የለውም፣ የሚጠጣው የለውም፣ ህይወት የለውም፣ ነፃነት የለውም። ይሄ ሁሉ የሌለው መብት ይሄን ሁሉ የሌለውን መብት ይዘን ህወሓት በቀደር ለነገሩ ጣሊያኖች ናቸው እነሱ በከፈቱልን ቦይ ሌሎች ገብተው ሲንጨባረቁ አብረን አዎ እነሱም ልክ ነው እኮ ቅማንቶች ናቸው እያልን ወንድሞቻችንን ለምን እንደተደራጁ እንዴት እንደተደራጁ ማን እንዳደራጃቸው እየተረዳን አላጨበጨሙ። እውነቱን ፖለቲካሊ እንኳን ኮሬክት አሁንም እየደገሙት ነው። አማራ ክልል ያለው ቅማንት አማራ ነው። ደግመዋለሁ። ቅማንት አማራ ነው። አገው አማራ ነው። የኦሮሞ ልዩ ብሔረሰብ ላይ የሚኖሩ ኦሮሞዎች አማራ ናቸው። ልዩ ነን ይሉናል እነሱ። ልዩ ነን ይላሉ። ግን አንድ ነገር ልንገርህ ደግሞ የአማራን ጨዋነት ልንገርህ ይሄ ሁሉ ሆኖ ማናነሰው በሀገሪቱ ላይ የከፋ ችግር አለ እያልን ዋጥ እያደረግነው ይሄን ነው እንጂ እነዚህ ሁሉ ያልካቸው ዛሬ
መለወጥ አለብን በምንለው ብልጽግና ላይ እንኳ የአየር ሰዓት ተሰጥቷቸው ባህላቸውን፣ ማንነታቸውን፣ ራሳቸውን አክብረው እንዲገዝፉ ብልጽግና የምናወግዘው የምንከሰው በብዙ ነገሮች የምንከሰው ብልጽግና እንኳ መብትና ጥቅማቸውን ስለ አማራ ላውራ እንዴ? ስለ እንደዚህ አይነት ነገሮች ሌላ ቦታ ይዘውን ይከቱና ያልጨረስኩት አለ ዳዊት እንዴ በኦሮሚያ በሚባለው አስተዳደር እኮ አማራ ግማሽ በግማሽ ነው። የ15 ደቂቃ ሬዲዮ አለው እንዴ? መብትና ጥቅሙን የሚያስከብርበት አለው እንዴ? አለው የለውም እኮ። ስለዚህ አሁን እርሶ ባቀረቡት ሐሳብ መሰረት ሊሄድ በእርሶ አገላጽ ልጠቀምና ኦሮሚያ ክልል የሚኖር አማራ መብቱና ጥቅሙ አልተከበረለትም ብለው እየተከራከሩ ያሉ ሰው አማራ ክልል ውስጥ የሚኖር የራሴ ማንነት አለኝ የሚለውን አገው፣ አርጎባ፣ ቅማንት አማራ ነህ ብለዋችሁ በግድ አማራ ልታረጉት እኮ እየፈለጋችሁ ነው ያላችሁት። መፈለግ አይደለም ካለመፈለግም በላይ መብትና ጥቅማቸው ተከብሮ ሚዲያው ተሰጥቷቸው ስልጣን ተሰጥቷቸው በምክር ቤት ወንበር ተሰጥቷቸው እነዚህ የምትላቸው ሰዎች መንቀሳቀሳቸውን እኮ እናውቃለን። ስንል በቃለ መጠይቁ አማራ ክልል ውስጥ የሚኖረው የትኛውን ብሔረሰብ አማራ ነው ያሉት ከየት አምጥተው ነው? ከሌለማ በአማራ ክልል ምን ያደርጋል? ስለዚህ አማራ አጥብቀህማ ካመጣኸው ከአማራ ክልል ይውጡ እያሉኝ ነው። ከፈለጉ አይደለም አስገድዳችሁ ታስወጣችሁ አይደለም። አስገድደን ያስቀመጥነው እኮ የለም። አስገድደን ያስቀመጥነው ቦታዬ፣ አገሬ፣ ወንዜ፣ ምድሬ ነው። ምድር ከሆነማ የኔንም አከበረልኝ። ወንድማማቾች ነን፣ አብረን ለሰላም እናንተ ታከብሩለታላችሁ። እናንተ እኮ ናችሁ እየነገርኩ። ስለዚህ ካሁን በፊት በቃለ መጠይቁ ላይ የተናገሩት ንግግር ስህተት ነው ማለት ነው። አላ በፍጹም አልተሳሳትኩም። አሁንም አቋሜ ቅማንት አማራ ነው፣ አገው አማራ ነው፣ አሁንም አማራ ነው። እሺ አገው ነን ሲሏችሁት ምን ትላላችሁ? ምን አልከኝ? እናንተ ቅማንትን አማራን ስትሉት አይ ቅማንት ነኝ ቢላችሁ ያስጠናንና እንከተለዋለን። ምን ችግር አለው? ሌላው ከርሶ ጋር ከተገናኘን አይቀር አግን የትብብር ለኢትዮጵያ አንድነት የሚባል ጥምረት አባል ነው። ከነዚህ የትብብሩ አባላት መካከል ሁለቱ አንደኛ ለብሔር ማንነት ከብሔር ማንነት ይልቅ የዜግነት ፖለቲካን የሚያቀነቅኑ ናቸው። ሁለተኛ ኢትዮጵያ ለችግር የዳረጋት ብሔርን መሰረት ያደረገ አደረጃጀትና አወቃቀር ነው ብለው ያምናሉ። እንዲህ አይነት አቋም ካላቸው ጋር የአማራ ብሔርን ወክላለሁ የሚለው አግን ምን ያደርጋል? በመሰረቱ ከአብረን ጥምረት ትብብር የፈጠርናቸው ፓርቲዎች የመላው ኢትዮጵያ አንድነት ድርጅትም ሆነ እናት ፓርቲም ሆነ የሀፓም መርህን መሰረት አድርገን ነው የተጣመርነው። ያጣመሩን ጉዳዮች ትናንት የነበረ ታሪካቸው በውስጥ የቀበሩት ማንነትም እንዳላቸው ያ ወደዛ አይደለም። ዛሬ ምን ይፈልጋሉ? ዛሬ ምን እያደረጉ ነው? ዛሬ የሚያከናውኑትና የሚፈልጉት ነገር አብሮ ሊያቆመን ይችላል ወይ ብለን በሰው ልጆች መብት እኩልነት፣ በሀገር አንድነት መቀጠል፣ በግብርናው፣ በኢኮኖሚው፣ በፖለቲካው፣ በዲፕሎማሲው አጠቃላይ በብሔራዊ ደህንነታችን ላይ ያላቸው እይታ ምንድነው በሚል ለአመታት አብረን ተጠናንተናል፣ አብረን ሰርተናል። ያንን የነጠረ አንድ የሚያደርገንን የጋራ አቋም ይዘን ነው ወደዚህ የመጣ ነው፣ ወደ መንግስት ስልጣን ጥያቄ የመጣ ነው። ትብብሩ እኮ እናንተ ወክለዋለሁ የምትሉትን የአማራ ህዝብ እንደ ብሔር መደራጀቱ ትክክል አይደለም ብሎ የሚያምን እኮ ነው። እንደ ብሔር መደራጀትን የሚከለክሉ ፓርቲዎች ጋር እንደ ብሔር የተደራጀ አግን ምን ይሰራል ነው ጥያቄ።